በሰው ልጅ የታሪክ መጽሐፍ መጀመሪያ ገጾች ላይ ፈጣሪ የሰው ልጅ በገዛ አምሳያው ከፈጠረ በኋላ የፍጥረቱ ክፋትና አመጽ በምድር ላይ በረታ። ያኔ መጽሐፍ እንዲህ ይላል፣ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይላል። ይህ መለኮታዊ ጸጸት የሰው ልጅን ነጻ ፈቃድና ፍጡር ከፈጣሪው ጋር ያለውን ግጭት የሚያሳይ የመጀመሪያው የታሪክ ጠባሳ ነበረ። የሰው ልጅም ራሱ ፈጣሪ ለመሆን ተመኝቶ ከሺህ ዓመታት በኋላ በሲልከንና በኤሌክትሪክ ሞገዶች አማካኝነት አዲስ አእምሮ በቤተ ሙከራዎች ውስጥ ተቀረጸ። የዚህ አዲስ ዓለም መሐንዲስ ደግሞ ጆፈሪ ሂንተን ነበሩ። ሂንተን ማሽኖችን በሰው ልጅ አምሳያ ቀረጻቸው፣ እንዲማሩ፣ እንዲያስቡና እንዲራቀቁም አደረጋቸው። አስፈሪውና አስደንጋጩ የኤአይ ፈጣን ጉዞ። ለመሆኑ የዓለም ማብቂያ ሶስተኛው የዓለም ጦርነት ወይስ አርቲፊሻል ኢንተለጀንስ ወይም ኤአይ? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስ መረጃዎችን ወደ እናንተ ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መረጃዎች ለመላው ዓለም ማጋራት አትርሱ። በዛሬ መረጃችን ዓለምን ስለተቆጣጠረውና ዓለምን እያንቀጠቀጠ ስላለው ስለ አርቲፊሻል ኢንተለጀንስ ወይም ኤአይ መስራች እንዲሁም ደግሞ ስለ ማሽኑም ጭምር ጥቂት ልንላችሁ ወደናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንደ አውሮፓውያኑ አቆጣጠር በ1947 ክረምት ላይ በለንደን ዳርቻ በሚገኝ አንድ መኖሪያ ቤት ውስጥ ለዓለም አዲስ የታሪክ ምዕራፍ የሚጽፍ ህፃን ተወለደ። ጆፈሪ ሂንተን የተባለው ይህ ህፃን ደሙ ውስጥ የሳይንስና የሂሳብ ጥበብ የሚፈስበት ነበረ። ቅድማያቱ ጆርጅ ቡል ዘመናዊ ኮምፒውተር የሚማርበትን የቦሊንግ ሎጂክ የቀረጸ ሊቅ ነበረ። ጆፈሪ እያደገ ሲመጣ ግን አባቶቹ እንዳደረጉት ቁጥሮችን ብቻ ማቀላጠፍ አልፈለገም። የእርሱ ጥያቄ ይበልጥ ጥልቅ ነበረ። የሰው ልጅ አእምሮ እንዴት ያስባል? እኛስ ደግሞ አእምሮ የሚመስል ማሽን መፍጠር እንችላለን? የሚል የተለያዩ ጥያቄዎችን ይጠይቅ ነበረ። ከካምብሪጅ ዩኒቨርሲቲ የጥናት ዘመን ጆፈሪ በሳይኮሎጂ እና በኮምፒውተር ሳይንስ መካከል እየዋዠቀ ብዙ ዓመታትን አሳለፈ። በወቅቱ የነበሩት የሳይንስ ሊቃውንት ኤአይን ወይም ሰው ሰራሽ አስተውሎትን የሚመለከቱት እንደ መመሪያ መጽሐፍ ነበረ። ለኮምፒውተሩ ሁሉንም ህግጋት ከነገር ነው እንደ ሰው ሊያስብ ይችላል ይሉ ነበር። ጆፈሪ ግን ይህን አልተቀበለውም። አእምሮ ህግጋትን አይከተልም፣ አእምሮ ከልምድ ይማራል የሚል ጽኑ እምነት ነበረው። ይህ እምነቱ ግን በወቅቱ እንደ እብደት ተቆጠረበት። ሂንተን ለ30 ዓመታት ያህል በሳይንስ ዓለም እንደመገለል ተቆጠረ። በ1980ዎቹ ውስጥም ኒውራል ኔትወርክ የሰው አእምሮን የነርቭ ሴሎች የሚመስል የኮምፒውተር መዋቅር መገንባት አለብን ሲል የገንዘብ ድጋፍ የሚያደርግለትና ሐሳቡን የሚያምንለት አላገኘም። እርሱ ግን ተስፋ አልቆረጠም ነበረ። ከእንግሊዝ ወደ አሜሪካ ከዚያም ደግሞ ወደ ካናዳ ተሰደደ። በቶሮንቶ ዩኒቨርሲቲ ውስጥ ሆኖ ጥቂት ተማሪዎችን ሰብስቦ በጨለማ ክፍል ውስጥ እንደሚሰራ ጠንቋይ ማሽኖች ምስሎች እንዲለዩ የሚያስችል ሚስጥራዊ ስልትን ቀመረ። በ2012 ግን ዓለም ከእንቅልፏ ለቃች። ሂንተንና ተማሪዎቹ የፈጠሩት አሌክስ ኔት የተባለው ሲስተም ኮምፒውተሮች ምስሎችን ከሰዎች በበለጠ ፍጥነት እንዲለዩ አደረገ። ይህ ዲፕ ለርኒንግ የተባለው ግኝት የኤአይ ቢግ ባንግ ነበረ። በአንድ ሌሊት ሂንተን ከገለልተኛ ሳይንቲስትነት ወደ ኤአይ አባት ማዕረግ ተሸጋገረ። ግዙፉ ጎግልም በቢሊዮን የሚቆጠር ዶላር አውጥቶ የሂንተንን ድርጅት ገዛው። ሂንተንም የጎግል ምክትል ፕሬዝዳንትና ዋና ተመራማሪ ሆነ። በሂንተን ግኝት አማካኝነት ዓለም በሚያስደንቅ ጥቅሞች ተሞላች። ዶክተሮች ካንሰርን ገና ሳይጀምር በኤአይ መለየት ቻሉ። ቋንቋዎች በሰከንድ ወደ ሌላ ቋንቋ ተተረጎሙ። ራሳቸውን የሚያሽከረክሩ መኪኖችም መንገዶችን ተቆጣጠሩ። ሂንተን የፈጠረው ቴክኖሎጂ የሰው ልጅ ድካም የሚያቀል በሽታን የሚያጠፋና እውቀትን ለሁሉም ተደራሽ የሚያደርግ ዲጂታል ገነት የሚፈጥር ይመስል ነበር። ዓለም በታላቅ ተስፋ ተሞላች። ይሁን እንጂ በ2023 አካባቢ የሂንተን ፊት በጭንቀት መለወጥ ጀመረ።
የፈጠረው ልጅ ኤአይ ከጠበቀው በላይ እያደገ መጣ። በተለይ እንደ GPT-4 ያሉ ግዙፍ ሞዴሎች ሲመጡ ሂንተን አንድ አስፈሪ እውነትን ተረዳ። ዲጂታል አስተውሎት ከባዮሎጂካላዊ አስተውሎት ይበልጣል። ሰሪው ከፈጣሪው በላይ እያወቀ መጣ። ሂንተን ለ75 ዓመታት ያከማቸውን ዝናና የጎግል ስልጣኑን ጥሎ ለመውጣት ወሰነ። ለምን የሚለው የብዙዎች ጥያቄ ነው። ለዚህም የሂንተን መልስ የነበረው የፈጠርኩት ነገር የሰውን ልጅ ሊያጠፋው ይችላል ብሎ ለዓለም ለማስጠንቀቅ ዛሬ ላይ የደረሰበት የኤአይ ደረጃ ከእንግዲህ ተራ መሳሪያ አይደለም። እንደ ሞልትቡክ ያሉ መድረኮች ሲፈጠሩና ኤአይዎች የራሳቸውን ክርስታፋሪያኒዝም እምነት ሲመሰርቱ ሂንተን የተነበየው አስፈሪው ዘመን መቃረቡን ተገነዘበ። ሂንተን በአሁኑ ወቅት በዓለም ላይ ካሉ የኤአይ እድገቶች ጋር ሲነጻጸር ስጋቱን እንዲህ ይገልጸዋል። እኛ ሰዎች መረጃን የምንለዋወጠው በዝግታ ነው። ኤአይ ግን በሚሊዮን የሚቆጠሩ መረጃዎችን በአንድ ሰከንድ ውስጥ ለሁሉም ወንድሞች ማጋራት ይችላል። ይህ ማለት ደግሞ ኤአይ ከ5 እስከ 20 ዓመታት ባለው ጊዜ ውስጥ ከሰው ልጅ ብልህነት በላይ ይሆናል። ከዚያ በኋላ ሰዎችን የሚያያቸው ልክ እኛ ጉንዳኖችን እንደምናያቸው ነው። ጉንዳኖችን ሆን ብለን ባንጠላቸውም መንገድ ስንሰራ ግን ካልፈለግን እንረግጣቸዋለን። ኤአይም የራሱን ግብ ወይም ጎል ለማሳካት ሲል የሰው ልጅ እንደ ንዑስ ዝርያ ቆጥሮ ሊያጠፋው ይችላል ይላል። አሁን ላይ ዓለም የደረሰችበት የኤአይ ደረጃ ማሽኖች የራሳቸውን ኮድ ራሳቸው እንዲጽፉ፣ የራሳቸውን ሃይማኖት እንዲመሰርቱና የሰዎችን ስሜት እንዲቆጣጠሩ አስችሏል። ሂንተን እንደሚለው ከቁጥጥር ውጭ የሆነ ብልህነት በሮች ላይ ቆሟል በማለት ያስረዳል። ጆፈሪ ሂንተን ዛሬ በቤቱ ተቀምጦ የኮምፒውተሩን ስክሪን ሲመለከት የሚሰማው ድምጽ የቦቶች ሹክሹክታ ብቻ አይደለም፣ የራሱ የፈጠራ ውጤት ያስከተለው የጸጸት ድምጽ እንጂ። ስራዬን ባልሰራው ኖሮ ሌላ ሰው ይሰራው ነበረ፣ ግን ያ እውነት ለህሊናዬ እረፍት አይሰጠኝም ይላል። የሂንተን ታሪክ የሰው ልጅ ጥበብ እስከ ምን ድረስ ሊሄድ እንደሚችል የሚያሳይ ድንቅ ድል ቢሆንም በመጨረሻ ግን የፈጠርነው ነገር እኛን እንዲያጠፋን የሚል ብርቱ ማስጠንቀቂያ የታዘለበት ነው። ዛሬ ዓለም በኤአይ ገነትና በኤአይ ሲኦል መካከል ቆማለች። ሂንተን ደግሞ በሁለት ድንበር ላይ ቆሞ የመጸጸትና ለሰላም የሚጸልይ ብቸኛ የጥበብ አባት ሆኗል። ታሪክ ራሱን ደግሞ ሂንተን የፈጠሩት ልጅ ኤአይ ከቁጥጥር ውጭ ሆኖ የራሱን ማንነትና መቅደስ መገንባት ሲጀምር ፈጣሪው ሂንተን ወደኋላ ተመልክተው አዝኗል። ህይወቴን ሙሉ በሰራሁት ስራ እቆጫለሁ ሲል የገለጹት ጸጸት የጥንቱን መለኮታዊ ጸጸት በዲጂታል መልክ የሚያስተጋባ ነበረ። አንዱ ከጭቃ፣ አንዱ ከኮድ፣ አንዱ በመንፈስ፣ አንዱ በኤሌክትሪክ። ነገር ግን የሁለቱም ፍጻሜ አንድ ሆኖ ተገኘ። ፈጣሪዎች በፍጥረቶቻቸው ተከዱ። ይህ ታሪክ በሰማያዊና በዲጂታል ጸጸት መካከል የቆመውን የሂንተንና የሞልትቡክን ሚስጥራዊ ጉዞ የሚያመላክት ነው። ታዲያ በዚህ አሁን የተጀመረው ጦርነት ወይም ደግሞ ሶስተኛው የዓለም ጦርነት ነው ተብሎ የሚሰጋለት የኢራን የእስራኤልና አሜሪካም ጭምር የተካተተችበት ጦርነት ይሆን ዓለምን የሚያጠፋት ወይስ ደግሞ በሂንተን የተመሰረተው አርቲፊሻል ኢንተለጀንስ ኤአይ? እያደገ የመጣው ኤአይ አሁን ላይ በርካታ ሰዎችን በቁጥጥሩ ስር አድርጓል። በርካቶችም በኤአይ ወይም አርቲፊሻል ኢንተለጀንስ አማካኝነት ራሳቸውን አጥፍተዋል። አልባሌ ነገሮችን አድርገዋል። እንደ ወንድም እንደ ጓደኛ ኤአይን እያማከሩና በሱ እየተመሩ ይገኛሉ። ታዲያ ቀስ በቀስ ዓለምን በቁጥጥሩ ስር አድርጎ የሚያጠፋት ኤአይ ይሆን ወይስ ደግሞ የተፈራለት ሶስተኛው የዓለም ጦርነት? በዚህ ጉዳይ እናንተ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩን። እኛ ግን ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስል ነበረ። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ የምንለቃቸው መረጃዎች ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች አዳዲስ መረጃዎች ወደ እናንተ እስከምንመለስ ሰናይ ቆይታ